ሴዶ ኪንግ ፎር ሴዶ ኪንግ ፎር ለበቀሉ ኖክአውት ካስወጣዋት በኋላ መጨረሻ ላይ ይሄንን አበባ ነው የምሰጣት። ይሄንን አበባ አያምርም? ሴዶ ማርሻል አርት አሁንም የስፖርት ቤተሰቡ ትኩረት የኢትዮጵያውያን መነጋገሪያ ሆኗል። ከዳር እስከ ዳር የጆኒና የሴዶ ማርሻል አርት ፋይት ቀኑ ከታወቀና ከፌሶፉ በኋላ ልዩ ድባብ ተፈጥሯል ማለት ይቻላል። ማህበራዊ ሚዲያው አንዱ አጀንዳ አንዱ ጉዳይ ሆኖ እየተነጋገሩበት ነው። ብዙ ሰዎች ቀልድ ይሰራበታል፣ መልእክት ይተላለፍበታል። እንግዲህ በስፖርት እንደዚህ መነቃቃት መቻል ብዙ ሰዎች አድናቆት እየቸሩት ይገኛሉ። በተለይ የኤምኤምኤ ፋይቱን ማለት ነው። እንግዲህ ሙዚቃ ወጥቷል አይደል? የሴዶ ሙዚቃ በቀሉ የሚለው የጆኒ ሙዚቃ አለ። በርካታ ሰዎች እንግዲህ የበቀሉን ተከትሎ የራሳቸው መልእክት ይገልጽልኛል ያሉትን በዜማ ሴዶን ለማበረታታትም ሊሆን ይችላል፣ መልእክት ለማስተላለፍ ከሱ ጋር ተያይዞ ዜማ ነገር ሙዚቃ ነገር የሚሉትን በማህበራዊ ሚዲያ ይለቃሉ። ዛሬ ደግሞ አንዱ የተሰማው እጅግ አስገራሚ ፈገግ የሚያስብል ሙዚቃ ነው ማለት ይቻላል። ለሴዶ ሞራል የሚሰጥ ጀግንነቱን የሚገልጽ ነው። እሱም ቪዲዮ ልጋብዛችሁና ተመልሰን እንገናኛለን። ችላሉ ቲዩብን ሰብስክራይብ አድርጉ። ሴዶ ኪንግ ፎር ሴዶ ኪንግ ፎር አዲስ ዘመን መጣ ሄዶ አለሮጌ ነይና ጨፍሪ አትስነፊ ቦጌ በቦክስም ያላውስ መጣ ከጉራጌ በቦክስም ያብላላ አህመጣ ከጉራጌ ሽለላው ይቅርብሽ አትለል በባዶ አንበሳ ሲፎክር ይሁት ዛማዶ እንዳትጠራጠር ያሸንፋል ሴዶ እንዳትጠራጠር ያሸንፋል ሴዶ እንዳትጠራጠር ያሸንፋል ሴዶ። የኤምኤምኤ ፋይት በኢትዮጵያ ውስጥ በወንዶቹ ብቻ አይደለም። በነገራችን ላይ እነ ሴዶና የጆኒ ብቻ ተወራ እንጂ ሌሎችም የኤምኤምኤ ፋይቶች አሉ። ዛሃራም በነሐሴ 21 በሚደረገው የአድዋት ፋይት ናይት ዕለት ከሚጠበቁ የሴት ተወዳዳሪዎች መካከል አንዷ ነች። ዛሃራ በጣም ጠንካራ ስፖርተኛ ነች። ውጪ ሜዳ ያሸነፈች ብቁ የሆነ ተወዳዳሪ ነች። የሁለቱ የሴቶቹ የኤምኤምኤ ፋይት በጣም ይጠበቃልና ሴዶ ማርሻል አርት በጣም ብቁ እንደሆነች እየገለጸ ምስክርነት እየሰጠላት የሚያሳየው ቪዲዮ እሱን እስቲ ልጋብዛችሁና ተመልሰን ደግሞ እንገናኛለን። ዛሬ እንግዲህ ከጀግኒት የኢትዮጵያ ሞይታይ ፋይተር ውጪ ሄዳ ጠብጠባ አሸንፋ ከመጣችሁ ከጀግና ከዛህራ ጋር ነው የምንገኘው። ኢቲኤፍሲ ከኛ ጋር ደግሞ በሴቶች ያው እቺን ቁጫጭን ለመዘረር ተዘጋጅታለች። በኖካው ሴት ነች። በሴትነቷ ሴቶችን ለማስከበር ነው እዚህ ጋር ራሱ ምገባው እያለች ነው። ሴቶች ስፖርት እንዲሰሩ፣ ሴቶች ጠንካራ እንዲሆኑ፣ ሴቶች በራስ መተማመናቸው እንዲጨምር ነው ይሄን ውድድር ማድረገው እያለች ነው አይደል? እንደዛ ነው። ከሴዶ ማርሻል አርት ጋር ተያይዞ በተደጋጋሚ ቪዲዮ እየሰራች መልእክት የምታስተላልፈው ብዙ ሰዎች እንደውም አፍቅራው ነው ውስጧ የሆነ ነገር ቢኖር ነው በተደጋጋሚ መልእክት የምታስተላልፈው በሚል ሸንቁጥ ያደርጓታል። እሷም መልስ መልሳለች በተደጋጋሚ። በነገራችን ላይ የፌስ ኦፉ ቀንም ገብታለች ፕሮግራሙ ላይ እና እንግዲህ ብዙ ሰዎች ያው በማህበራዊ ሚዲያ ትኩረት ይስቡና የአንዳንድ ሰዎች አድናቂዎቻቸው ይሆናሉ። ሳያውቁ እንደዛ አይነት ሊሆን ይችላል። እንግዲህ ብዙ ሰዎች ከምታስተላልፈው ከሴዶ ከማለቷ ከመልእክቶቿ ይመስለኛል ኮሜንት ላይ ብዙ ነገር ይጽፉባታል። ይህንን አስመልክቶ ያስተላለፈችው መልእክት አለ እቺ ወጣት። እሱን ደግሞ በተከታይ እንመልከተው። ለሴዶ ቪዲዮ ይሰራ ምን አገባችሁ ነው እየመጣችሁ ኮሜንት ውስጥ እየገባችሁ ኪንግ ሲር የምትሉት? ወንድ ከሆነ እሱ መጥቶ ኪንግ ሲር ይበል እስቲ። ወንድ ነው። የጆኒና የሴዶ ማርሻል አርት ፋይት ይጠበቃል። አድዋ ፋይት ናይት በተደጋጋሚ እንዳልናችሁ ነሐሴ 21 ልዩ ድባብ ታይበታል ተብሎ ነው የሚጠበቀው። ሁሉ ጊዜ እንደምንለው ኮሜንት አድርጉን፣ ማን ያሸንፋል ከሁለቱ በተለይ ከሴዶና ከጆኒ ማለት ነው። ሴዶ ቲሸርት አሳትሟል። ያው እንግዲህ ውድድሩ እየተቃረበ አይደል? ራሳቸውን የሚገልጹበት ነገር እያደረጉ ነው። ቲሸርቱ በቀሉ ቀንሽ ደረሰ የሚል መልእክት አለበት ከፊት ለፊቱ ደግሞ የሱ ምስል አለበት፣ የሴዶ ምስል። እሱን አስመልክቶ ያስተላለፈው መልእክት አለ። እሱን እንይ። አበሻ የንጉሱ ቲሸርት እንግዲህ አድናቂዎች የንጉሱ ቲሸርት በጥራት በጎፈሬ አማካኝነት ተመርቶላችኋል። መርካቶ ማሜ ብራንድ ጋር አስቀምጬላችሁ የንጉሱ ቲሸርት በቀሉ ቀንሽ ደረሰ ማለት ነው። ኪንግ ፊር በቀሉ ቀንሽ ደረሰ ስጦታ አዘጋጅቼልሻለሁ እያለ ነው ሴዶ። እንግዲህ ከአንደኛው ኖክአውት በኋላ ስጦታ አዘጋጅቻለሁ ይላል ሴዶ። ምን ስጦታ አዘጋጅቶ ይሆን? እሱንም እንመልከት። ለበቀሉ ኖክአውት ካስወጣዋት በኋላ መጨረሻ ላይ ይሄንን አበባ ነው የምሰጣት። ይሄንን አበባ አያምርም?
አያምርም? ለኔም ግን ተሰጥቶኝ ነው። ሰጥሻለሁ በቀሉ